ሰላም ወገን እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ያው ትንሽ ዝግቻለሁ ቪዲዮ ከተለቀቀ ይመስለኛል። ቪዲዮአቸውን ያየሁት እንግዲህ መኪና ውስጥ ነው ማለት ነው። ዛሬ እንደምታውቁት በዚህም በዛም ስንዞር ነውና ለማንኛውም የዛሬው ቪዲዮ በጣም እያሳቀኝ ነው ያየሁት። በጣም ደስ ብሎኛል። ቅምጥሌ ደግሞ እንግዲህ እኔ ቆንጆ እንደዚህ እንዲደብርሽ ወይ ደግሞ ከአንድ ቤት መሆኑ ምቾት እንዳይሰጥሽ ምናምን ሳይሆን ጀስት ያሉት ነገሮች ሲስተካከሉ ነው። አንቺንም እያስጨነቀሽ ያለው ነገር መጨረሻ ላይ ተናግረሻል። ብሩኬ በግልጽ መናገር አልፈለግኩም እንጂ ምናምን ነገር ብለሽ ነበር። ያው አንተም ማጣት አልፈልግም ማጣ ሁሉ እየመሰለኝ ነው ብለሻል። አንዳንዴ እንዴት መሰላችሁ ይህ አይነት ስሜት የሚሰማችሁ የእውነት የምታፈቅሩት ሰው ላይ ነው። የምር ማለት ነው። ምንም አይነት ክፉ ነገር እንኳን ባይፈጠር ምታጧችሁ ነው የሚመስላችሁ። ለምንድን አላውቅም። እውነተኛ ስሜት ነው እሱ። የትኛውም ፍቅር ላይ አሁን ፍቅር ላይ ያላችሁ ሰዎች ወይ ደግሞ ያሳለፋችሁ ሰዎች እስኪ ንገሩኝ። ጨንቋችሁ አቅም የሆነ በቃ ያን ሰው የምታጡት አይመስላችሁም? የሆነ ጊዜ ሁልጊዜ አይደለም እንደዛ የሚሰማችሁ፣ ግን የሆነ ታይም ላይ መጥፎ ስሜት አለ፣ ደስ የማይል ስሜት። በቃ ያን ሰው በሆነ ምክንያት የምታጡት ይመስላችኋል። በእናንተ ጥፋት ሊሆን ይችላል ምናምን። በምን ጥፋት እንደምታጡት ወይ ደግሞ እንዴት እንደሆነ ባታውቁትም፣ ግን ዝም ብሎ ቢጨንቅ ነገር አለው። በቃ የሆነ ያን ሰው አጣዋለሁ ብላችሁ የምታስቡት ገባችሁ አይደለም? ስለዚህ ቅምጥሌ ጀስት ያሰበችው ወይ ደግሞ የጨነቃት ያው ልጅቷ እንደወለደች ታውቃላችሁ። ሜሽን የሚደር ደግሞ ሴት ነው መሰለኝ አላለችም። እና ብቻ ብሩኬ ደግሞ አውቃለሁ በቃ ማለት ካሜራ ዝግና ከካሜራ ጀርባ እናውራ ነው ያለው። እውነት ነው። እንደዚህ አይነት ነገሮች ሲፈጠሩ ማውራት ያለባችሁ ነገር ሲኖር ግልጽ በግልጽ የምታወሩት ከካሜራ ጀርባ እንጂ ካሜራ ፊት ለፊት አይደለም። ምክንያቱም እናንተ ያወራችኋት አንዲት ቃል እኛ ሰዎች ደግሞ 50 ቃል አድርገን በጭቅጭቅ አድርገን ስለሆነ ምናዳምጠውና ምንሰማው ለነዛ ሁሉ ትርጉም እንሰጣቸዋለን። አንድ ቃል ተናግራችሁ ግን እኔ ለዛች ቃል ሌላ ትርጉም፣ ሌላኛው ሰው ሌላ ትርጉም፣ ሁሉም ሰው ለየራሱ ሌላ ትርጉም ይሰጥና ሌላ ታሪክ። ስለዚህ ካሜራ ጀርባ ነገሮች ለመጨረስ ሞክሩ። ብሩኬ እንግዲህ አስብበታለሁ ብሏል። ያው ከቤት አውጥተህ ማታዝናናኝ ምንም ነገር አልፈጥርም ከቤት ልውጣ ስትለው ቅምጥሌ ደግሞ የፍቅር ጥያቄ አይደለም ያቀረብኩላለች አላለችም። ያው መጀመሪያ ራሳችሁን አፈልጋችሁ አግኙ በደንብ። ቅምጥሌም ብለሽዋል ማለት አብረን አንድ ቤት ሁነን የምናሳልፈው ፍቅርና ወይም ደግሞ ከዛ በፊት የእሱን ጓደኞች አለ እኔም እንደዚህ ጊዜ አሳልፈን አናውቅም ብለሻል። እና እንደዚህ አይነት ቤት መገናኘታችሁ አንደኛ ብሩኬ ማን ነው የሚለውን ማንነቱ የምታውቂበት ነው። ሴት ልጅ ምንም ነው ማለት ሴት ልጅ ምንም አይ ስሜት እንኳን ቢኖራት ወንድየው ስሜቱ እንትን ካለ ችግር የለው ምንም የሚበላሽ ነገር አይኖርም። ግን ወንድ ልጅ ወደ ሌላ ነገር ከገባ ግን እኛ ሴቶች አቅም የለንም ታውቃላችሁ፣ ማሸነፍም ስለሚችሉና ብሩኬን በደንብ ከዚህ በፊት ትወጂዋለሽ፣ ታምኚዋለሽ። ቅምጥሌ ከዚህ በላይ እንድትወጂውና እንድታምኙ ያገኘሽው እድል ነው። ብሩኬም ደግሞ ራስን በደንብ የምታምንበት ቅምጥሌ እንዴት እንደምትወዳት እንዴት እንደምታከብራት ደግሞ በድጋሚ ሆንም ራስንም የምታውቅበት ነው። ባይዘወይ ራሳችን ገመግመዋለን አንዳንዴ የሆነን ሰው ወደዋለሁ አከብረዋለሁ ብላችሁ ግን የሆነ ጊዜ የተወሰነ ሰዓት ወይ ቀን ጊዜ አዳር ወይ ተውትና ለሰከንድ እንኳን አብራችሁ ስትቀመጡ ፍቅር የሚባል ነገር የለም። ዝም ብሎ ሲመስላችሁ ነው ነበር። ለሰከንድ ነው የሚሰለቻችሁ፣ ያ ሰው ያስጠላችኋል ምናምን ነገር። አያችሁ ስሜትና ፍቅር ወይ ደግሞ መተሳሰብ፣ መከባበር የሚባሉት ነገሮች እንዳለ ይቀላቀሉብናል አንዳንዴና እዚህ ጋር አሁን እኔ ያየሁት የሁለታችሁ ፍቅር ነው። በደንብ ነው የምትፈቃቀሩት፣ በደንብ ነው የምትወዳደዱት። ማለት ቅምጥሌ አሁን ብሩኬ አንድ ቤትን ብናደር ምንም ብሎኝ አቅም ከካሜራ ጀርባ አይቀርበኝም ብላለች። ምክንያቱም ከቀረበሽ ምን እንደሆነ ምን እንደሚፈጠር ስለሚያውቀው ሁሉም ሰው ርቀቱ የሚጠብቀው ወይ ደግሞ የሆነ ማንም ሰው ክብሩ እንደጠበቀ የሚቆየውና ማንነቱ እንደያዘ የሚቆየው የሆነ አንዳንዴ አላስፈላጊ ንክኪነቶች፣ አላስፈላጊ ነገሮች ሆና ወደ ያልሆነ ነገር ይወስዳሉ። ካሜራ ላይ ሲሆን ግን ያው ስራ እንደሆነ ያውቃሉ ምናምን ያን ነገር ትኩረት አድርገው ስለሆነ እንትን የሚሉት ምንም ችግር የለውም። ከካሜራ ጀርባ ብሩኬን አይታችሁታል። መጣ ሰላም ማለት ቅምጥሌ ነገሮቹ አዲስ ሲሆንበት ምንድን ነው ምናምን አለ ማለት ነው። ምክንያቱም ስለሚያውቃት በደንብ ቅምጥሌ ምንድን ነው ነገሮቹ ዛሬ የተቀየሩት እንደዚህ ሊሆን ይችላል። ግን እኔ በጣም የሳቅሁት ማለት ነው ልክ ብሩኬ ካሜራውን ሲያየው ወይኔ ጉዴ ቅምጥሌ በቃ ሰራላት እያልኩ ነበረ። እና ከዛው እንግዲህ ወደ ሆኑ በቃ አንተኛ ብለሻል እንተኛ ቅምጥሌ እኮ ናት። ኧረ እኔ እየፈተንኩ ነው ነበር። የኔ እናት እንዴት እንዳሳዘነችኝ። እኔ በዚህ ሁኔታ ከአንተ ጋር መቀጠል አልችልም። አሳዘነችኝ፣ ቤቴን በጣም ያሳዘነችኝ። እና እኔ ገባኝ ያው ብሩኬ እዛው ላይ መልሶ ፕራንክ ሊያደርጋት እንደሚችል እና አንዳንድ ያያችሁ በላለው ምንድን ነው በላለው ሲባል መበላት አለ። ቅምጥሌ እንግዲህ ፕራንክ አደርጋለሁ ብላ ፕራንክ ተደረገች።
እና ለምንድን ነው አንተ ለእኔ ያክል ክብር ያለ እሱን ማወቅ ፈልጋለሁ ስትለው ምንድን ያለው ብሩኬ ስለምወድሽ ነዋ ሌላ ምንም ነገር የለውም ብሏል። አያችሁ አሁን ቅምጥሌ ልትል የፈለገችው ገብቷችኋል? ሌሎቹስ ምናምን ያለችው ምንድን ነው አሉ አይደል? አሁን ብሩኬ በጣም ስለሚወዳት ስለሚያፈቅራት ስለሚያከብራት ስለሚሳሳላት ነው ሌላ ወንድ ጋር እንድትመጣ ያደርግ ምንም ነገር ቢፈጠር። ቅምጥሌም ስለምትወደው ስለምታከብረው ስለምትሳሳላት ለራሷ ክብር ስላላት ሌላ ወንድ ጋር መምጣት አትፈልግም። ሌሎቹንስ ያለችው ስለማትወዳቸው ነው። ማንን ምንድን ምናምን ሲል ብሩኬ ያው ታውቃላችሁ፣ ያች ማረገዘች ተብሎ ብትመጣ ያችም እንደዚህ ሆነች ተብሎ ቢመጣ አያችሁ፣ አንደኛ ለእነሱም ስሜት ስለሌለው ምን አገባው። ሲቀጥል ደግሞ እነዛ ሴቶች ለራሳቸው ክብር ወይ ደግሞ የራሳቸው የሆነ ሰው መጠንቀቅ አለበት። ማንኛውም ሰው ለስሜታችሁ ሊጠናቀቅ አይችልም፣ የኔ የምትሉት የራሳችሁ ሰው ካልሆነ በስተቀር ማለት ነው። ማንም ሰው ለምሳሌ የሆነ ሰው የሆነ ስራ እንስራ ካለሽ እሺ ካልሽ እሱ ምን አገባው። ለስሜትሽ ሆነ ለማንነትሽ ለክብርሽ አንቺ ነው መቆም የምትችይው ወይ ደግሞ የአንቺ ሰው። ቅምጥለው ለራሷ ለክብሯ ለማንነቷ የቆመች ሴት ነች። ከዛ ደግሞ ከእሷ ቀጥሎ ደግሞ ብሩኬ ለእሷ ታውቃላችሁ። ስለዚህ የእናንተ ፍቅር ይሄ ነው ተብሎ የሚገለጽ አይደለም። ከእድሜያችሁ በላይ ናችሁ። እውነት ለመናገር አንዳንዴ ቃልም ያጥረኛል ስለ እናንተ መዋደድ፣ ስለ እናንተ መከባበር ብቻ እንዴት ልበላችሁና ቅምጥሌ ደግሞ የኔ ወርቅ ማለት ነው። ብሩኬ ደግሞ ነገሮቹን ፎከስ አድርገ ቆም ብለህ አስብ። ምክንያቱም አንድ ቀን ከቤት እንኳን ቁጭ ብለን ስንውል የትን ቦታ ሳንወጣ ስንውል ብዙ ፕሮግራሞች በቀን ውስጥ በጣም ብዙ ያው ህይወት ሩጫ ነች። ብዙ ነገሮችን እንሮጣለን፣ ብዙ ነገሮችን አስተካክላለን ምናምን። ቅምጥሌ እዚህ አንድ ቤት ቁጭ ብላ መዋል ማለት ልክ ነው። እፈራለሁ በኋላ ሰዎችን ሳይን ያለችው ቅምጥሌ ይከብዳል። ቤት ስትውሉ ምናምን የሚጨንቅ ነገር አለው። ቀኑም አይመሽም ሲጀመር እና እኔ የታችሁ አላሳዘናችሁም ወይስ ወዳችሁ ስትል ደግሞ አሳዘነች ማለት ብሩኬን አደግፉት ከዚህ በኋላ በርታ በርታ ስላላችሁት ነው። ቅምጥሌ አንደኛ በመጀመሪያ ደረጃ ከዚህ ቤት እንድትወጡ አንቺም ማንም መጥቶ የሆነ ነገር ቢል በአናታችሁ ተተከሉ። ብሩኬን እናደርግም ዞር በሉ ብለሽ ብሩኬን ጥሽ መሮጥ ሲባል እንዲህ መሮጥ ሳይሆን ወደ ላይ ፊት ማለት ምንም አይነት ነገር ቢፈጠር ብሩኬን አምነዋለሁ ምንም ነገር አይፈጠርም ብለሽ እነሱን አሳፍረሽ ልከሽ ግን ብቻውን ግን ብሩኬ እንዴት አድርጋለ ምናምን ብለሽ መውቀስ ትችያለሽ። ብሩኬም ደግሞ ምንም ነገር ቢፈጠር በቃ ቅምጥሌ ጎን ሆነ ነገሮቹ ለመቋቋም መሞከር ማለት በንዴት መወሰን በብስጭት ምናምን ሳይሆን በብስጭት በንዴት በስሜት የተወሰነ ነገር የትም ሲያደርስ አላየንም እና ያን ነገር ሁለታችሁ በደንብ ወስኑ። ከዛ በኋላ ቅምጥሌም ስራዋንም ትስራ። ቅምጥሌ ደግሞ ያው ብዙ ጥያቄዎች ወንድሟንም መጠየቅ ትፈልጋለች፣ ብሩኬንም መጠየቅ ትፈልጋለች ግን ደግሞ ዝም ብል ይሻለኛል አለችው። አንዳንድ ነገሮች ጥያቄ ጠይቃችሁ መልስ የማታገኙባቸው ነገሮች አሉ። ያ ሰው እናንተን ላለማጣት ሊሆን ይችላል፣ ወይ ደግሞ ራሱን የሆነ ነገር ላለማስባል ሊሆን ይችላል። የትኛውም ሰው የሚዋሽበት ምክንያት አለው። ግን አንዳንድ ውሸቶች ትክክል ናቸው፣ አንዳንድ ውሸቶች በጣም አሪፍ ናቸው። የምር ማለት ነው። ሰውን ስትዋሹ ምክንያት ሊኖራችሁ ይገባል ማለት የሆነ አንዳንዴ የምትዋሹት ያን ሰው ልታጡ እንደማትፈልጉ ማለት ማጣት ስለማትፈልጉ ነው። አንዳንዴ ደግሞ እናንተነታችሁ የሚያሳጣችሁ ከሆነ ውሸትን አልደግፍም፣ ውሸት ደጋፊ አይደለም። ግን አሉ አንዳንድ ውሸቶች የሆነ ራስን ለማስተካከል ወይ ደግሞ ሌሎችን ለማስተካከል ከሆነ ምናምን አንዳንድ ነገሮችና ስለዚህ እርስ በርሳችሁ በመጀመሪያ መደማመጥ፣ መናበብ ብሩኬ ቅምጥሌ በደንብ አንብባት፣ ቅምጥሌ ብሩኬን በደንብ አንብቢው። ከዛ ውጭ የውጭ ሰው ማንም መጥቶ ምንም ቢል ምንም አይመለከታችሁም፣ የራሳቸው ጉዳይ ማለት ነው። ቅምጥሌ ስለወለደች ስላልወለደች ለምን 6 ልጅ አትወልድም? ምንኛ ምን አገባን? ምንም ሊጨንቅሽ አይገባም። ብሩኬ ከአንቺ ጋር ነው። በጣም እንደሚወድሽ እንደሚያከብርሽ ደግሞ በደንብ ብዙ ጊዜ አረጋግጠሻል ቅምጥሌ። ምክንያቱም ለመሰለሽ የምር እውነት ነገ አብሯችሁ የሚኖርን ወንድ የምታውቁት እንዴት መሰላችሁ? ሲጀምር ከአንቺ ጋር የሆነ ነገር ለማሳለፍ ምናምን አይቸኩልም። ምናልባት ጊዜ እንደዚህ ለማውራት ለመተዋወቅ ያክል አንቺን ለማንበብ እሱም አንቺን ሁለታችሁን ለመናበብ ያክል የምታሳልፉት ጊዜ ሊኖር ይችላል። ከዛ ውጪ ይሄ ዝም ብሎ ትዳር ጋር ስትሆኑ የምታሳልፏቸውን አይነት ቃቃ ጨዋታዎችን እሱን አይጠይቅሽም። የምር ማለት ነው። ማለት የምር እንኳን ቢጠይቅሽ እንኳን የሆነ ሰዓት ጊዜ ብቻ ብዙ ነገር ነው እና የምር እንደዚህ አይነት ጥያቄ አብራችሁ እንኳን በጣም ብዙ ሰዎች አሉ በነገራችሁ ላይ ለቃላቸው ታማኝ፣ ቃል ኪዳን ምን እንደሆነ በደንብ ያወቁ። ቃል ኪዳን ማለት ከባድ ነገር ነው። ቃል ማለት መኖር ነው። በቃ እንዴት ነው ቃላችሁን አሳልፋችሁ ስትሰጡ ለዛሽ ሰው መሆን የምትችሉ ለዛ ሰው መሆን የምትችሉ ከሆነ
ነገም ያንተ እንደሆነ ስለምታውቃት ነገም ያንቺ እንደሆነ ስለምታውቅ ለነገሮች አስቸኩኝ። ለነገ የሚፈልግሽ ሰው አይጣደፍ። ታመልጠኛለች አይነት ነገር አይሮጥም። ነገ ያገኝሻል። ነገ የሱ ነሽ። ነገ ያንቺ ነው። ገባችሁ? አንዳንዴ ለነገሮች ፈጥነው የሚጠይቋችሁ ደግሞ ቶሎ ነገሮችን ማፋጠን የሚፈልጉ ሰዎች ምንድን ነው ነገ ከአንቺ ጋር ስለማይሆኑ ነገ ሌላ ህይወት ስላላቸው ዛሬ አንቺ ጊዜ እንድትይዝባቸው አየር እንድትይዥ አይፈልጉም። ዛሬ የሚፈልጉትን ነገር አግኝተው ቶሎ መሮጥ ነው የሚፈልጉት። እና ማንኛችሁም ሴቶች መሸወድ የለባችሁ። ማርያምን በቃ የሚፈልግሽ ሰው አንዳንዴ ምናልባት እንደዚህ ካልሆነ ምናምን ሁሉም ሰው እንዳመለካከቱ ይለያያል። ግን ትክክለኛው ነገር ይሄ ነው። ስለዚህ ብሩኬ የነገ ሚስቱ ስለሆንሽ ቅምጥሌ ስለሚወድሽ፣ ስለሚያከብርሽ፣ ስለሚያምንሽ እና ደግሞ ማመን ነው የምር ምንም እንኳን ቢወዷችሁ ለነገ ቢያስቧችሁ ማያምኗችሁ ከሆነ ምናልባት የሆነ ነገር ተፈጥሮ እንትን ብል ይሻለኛል ምናምን ይላሉና መተማመን ንጽህናሽ ነው ልትታመኝ የሚያደርግሽ። ና የኔ ጀግና ሴት፣ የኔ ጎበዝ፣ የኔ ብርቱ በጣም ነው የምወድሽ፣ በጣም ነው ማከብርሽ የኔ ትንሽዬ። እና ደግሞ ዛሬ እንግዲህ ተገንተሻል፣ ምንም ማድረግ አይቻልም። አረ ስቀልድ ነው እንዴ ያለች እኮ የኔ እናት። እና ብሩኬ ደግሞ እንግዲህ ምንድነው እንደዚህ ፕራንክ ልትደረግ መተ ግን አደረግከው ማድረግ አይቻልም። ብቻ ግን ደግሞ ቤተሰብ ሰብስክራይብ እያደረጋችሁ ብሩኬንም 350 ኬ ቅምጥሌንም 300 ኬ አስገቧቸው። ሶ ብሩኬ ደግሞ ልጅቷ በቃት ቅምጥሌ ከዚህ በላይ እንደዚህ አይነት ጫና ባናደርስባት ጥሩ ነው። ትንቀሳቀስ፣ እንደፈለገች ትውጣ፣ ትስናና፣ እንደፈለገች ትሁን። ቤቷም ሂዱ እንዳልኩት ትናንትም ነግራችኋለሁ። ጥበቃ ነገርም አድርጋችሁ ቢሆን ወደ ቤታችሁ የሚመጣ ነገሩን ሰንክላችሁ ማስቀመጥ ነው ያለባችሁ ብዬ አስባለሁ። በተረፈ በጣም ወዳችኋለሁ የኔ ወዶች። እግዚአብሔር አምላክ ፍቅራችሁ ከዚህ በላይ ከፍ ያደርግላችሁ። አሁን ዛሬ ማለት ነው ትናንት የተኛ ሰው አለ እንዴ? ተኝታችኋል እንዴ ጋይስ? ምንም ነው ያልተኛው። በቃ ትንሽ ተኛው፣ ከዛ ተነሳው ምናምን እንቅልፌ በጣም መጣል። እና ደግሞ ጋይስ አንድ ነገር ልንገራችሁ። ቻናሌ ማለት ነው እንደሆነ አላውቅም 1000 ምናምን ቪዲዮ ነበረው። እንዴት እንዳወቁ ልንገራችሁ። የሆነ ፓርት ላይ 1000 ትናንት 1000 ምናምን አልፎ ነበርና ከዛ በኋላ ዛሬ የሆነ ሜሽን ተደርጌ ፖስት የተደረግኩት አንዷ እህቴ ልክ ሳየው እንዴ ቪዲዮ ከዛ ያኛው ቻናሌ መሰለኝ እንዴ ያኛው ደግሞ እንደዛ አይደለም። ከዛ ተመልሼ መጥቼ ሳየው 900 ስንት ነው 995 ምንድነው የሚባለው 954 ነው ምናምን ነገር 57 ቪዲዮ ነው ያለውና ኦ ማይ ጋድ ሹፉ ያኔ ስንት ቪዲዮ መሰላችሁ? 45 ነው ምናምን አይነት ቪዲዮ ነው ያጠፋውና በአንድ ቀን ማለት ነው። ዛሬ ነው ያጠፋው። ዛሬ ሌሊቱን ይሆን ቀኑን አላውቅም፣ ግን ትናንት ማታ ላይ 11,000 ምናምን ነበረ ቪዲዮ ማለት ነውና አይ ዶንት ኖ 1002 ነው ምናምን 3 ነው የነበረና ለምን እንደሆነ አላውቅም። ምክንያቱም ምንድነው አላውቅም። ምንም አይነት በኢሜል ምንም የደረሰኝ ሜሴጅ የለም። አንዳንዴ ኮፒራይት ሲላክባችሁ ሜሴጅ ይልካል ራሱ ዲሌት ሲያደርግ። አንዳንዴ መጥፎ ቪዲዮዎች የሚባሉ አለ ዩቱብ ዝም ብሎ ነው አንዳንዴ ነገሮችን መጥፎ የሚላቸው። እሱ ራሱ መጥፎ ነው ካለ ሪሙቭ አድርጌዋለሁ ብሎ ይልክላችኋል። ሪሙቭ እንዳደረጋ ታውቃላችሁ ምናምን። ይሄ ግን ምንም ሊገባኝ አልቻለም። ኢሜል ውስጥ ገባው። ምናልባት ሌላ ሰው እየተጠቀመበት ከሆነ በኢሜል አንዳንዴ በሌላ ሰው ስልክም ከሆነ መደለት ይችላሉ እነዛ ሰዎች ኢሜል ካላቸው ማለት ነውና ያ እንዳይሆን ብዬ ቼክ ሳደርግ ማንም ሰው እየተጠቀመበት አይደለም። በሁለቱ ስልኬ ነው የምጠቀመው። ሁለቱ ስልኬ ሜኔ ነው የሚለው። ስልኬ ጋር ደግሞ ማንም ስልኬን እየተጠቀመበትም አልነበረም። አይዶ ነው ብቻ ያለው ነገር እሱ ነው። በዛ ላይ ስልኬ ዛሬ እኔ ጋር ነው ያለው፣ እኔ ጋር ነው የዋለውና እንዴት እንደተደለተ በምን መልኩ እንደተደለተ ማውቀው ነገር የለም። የትኛው ቪዲዮ ይደለት የትኛው ቪዲዮ ይደለት አላውቅም። ብቻ ቪዲዮ እንደዛ ባንዴው እኔ እኮ እንደዚህ አንዳንዴ ሲደለት 2 ቪዲዮ 3 ቪዲዮ ቢሆን አታውቁትም ሲጀመር አላውቀውም ነበር። አንድ ቪዲዮ 2 ቪዲዮ ቢሆን ግን ባንዴው 40 ምናምን ቪዲዮ መቀነስ ከባድ ነው። ይሄ ቪዲዮ መቀነስ ሆና ኖርማል ምንም ችግር የለውም፣ ያሳስብ ነገር አይደለም። ግን ምናልባት ቻናል አደጋ ላይ ሊሆን ይችላል ነው። ያ ደግሞ ችግር የለውም። ዋናው ጤና፣ ዋናው ደህንነት፣ ራስ ደህና አይደለም የሚባለው እና ምንም ችግር የለም። እህቶቼ ደግሞ በጣም አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ኑሩልኝ ብቻ ለእናንተ ቃል ምንም የለኝም እና ኦኬ ምንም ችግር የለውም። ለምን እንደሆነ አላውቅም። ምናልባት ቲክቶክም ዩቱብም አዲስ ነገር እያመጣ ይሆናል። ቲክታክም ምናምን አሁን ኮፒ ምናምን ምንድነው የሚባለው ጋይድን ምናምን እያለ እንትን እያደረገ ነው ማለት በውጭ ሌሎች ሰዎች አያዩትም፣ ግን በራሳችሁ ቲክታክ ላይ አሁን ስገቡ እንደዚህ አይነት ነገሮች ቪዲዮን እየያዘ ይገኛል። ምናልባት አፕዴት የሚደረግ ነገር ሊኖር ይችላል። አፕዴት እያደረገ ይሆን አላውቅም። ዩቱብ ላይም በጣም ብዙ ጊዜ አፕዴት አድርጉ ብሎ የሚመጣ ሜሴጅ አለ። አፕዴት ይደረጋል ምናምን ነገር። በአሁኑ ግን ምንም የደረሰኝ ነገር የለም ምናምን። ኦሬዲ ቪዲዮ ሲጠፋ ብቻ ነው ያየሁት። ገብቼ ራሱ ብዙ ነገር አየሁ ኢሜል ላይ ምናምን ምንም የለም።
ስለዚህ ምናልባት የሆነ ነገር እያደሰ ሊሆን ይችላል። መጥፋት አለበት ብሎ ያሰበውን ቪዲዮ አጥፍቶ ሊሆን ይችላል። ግን በዚህ ልክ መሆኑ እኔ እንጃ አልገባኝም እና የሚያሳስብ ነገር አይደለም እህቶቼ። ብቻ አመሰግናለሁ። ኮፒ ሊንክ እናደርግልሽ ወይ ብላችሁኛል። አድርጉም፣ ችግር የለውም። ግን ያን ያክል አትጨነቁ፣ ፋበሉ። ቢዘጋ የሚዘጋ ካልተዘጋም ደግሞ አለን ነው። ፕሮፋይል ከእንትን ካደረጋችሁ፣ ኮፒ ሊንክ ካደረጋችሁ ወይ ደግሞ ሸር ካደረጋችሁ ቪዲዮ ላይ ሳይሆን ፕሮፋይሉ ላይ ሸር የሚለውን ነክታችሁ ነው የምታደርጉልኝ፣ ደስ ይለኛል። ከዛ ውጭ ግን ምንም ችግር የለውም። ምንም አያሳስባችሁ። ከአካውንት ቢዘጋ አካውንት ነው የሚከፈተው አይደል? እኛ ደህና እንሆን እንጂ በእለቱ የሆነ ነገር ሲፈጠር ያስደነግጣችኋል በሰዓቱ። ከዛ ውጭ ግን ኢሶኬ ኖርማል ነው። ምንም አይደለም። አካውንት አይደለም ቪዲዮ፣ ሰው እንኳን ህይወቱን ያጣል አይደል? ስለዚህ ኢሶኬ ኖርማል ነው። ምናልባት እንዳልኳችሁ አፕዴት እያደረገ ነው የሚሆነው። ብዙ ነገሮች እየተቀየሩ ነው፣ በጣም ብዙ ነገሮች እና ዩቱብም ቲክታክም የትኛውም አፕሊኬሽኖች ብዙ ነገራቸው እየተቀየረ ነው። ስለዚህ ለዛ ሊሆን ይችላል። አትሰው ብቻ ግን በጣም እንደምወዳችሁ እንድታውቁ ይፈልጋለሁ። የነገ ሰው ይበለን። ተኙ እንግዲህ፣ እየተኛን ነው። ወዳችኋለሁ። ደህና ደሩልኝ ባይ